መስጠት ትችላላችሁ። ቢበዛ በስነ ስርዓት ላወራ የሚችል ሰው 4 ሰው ገስት ላይ ይቀመጣል። 4ቱ ሲጨርስ ሌላ ትቀየራል። ሳው ሳይገባ ግባ ጌታ ይሄሊ እሺ አንደርግራውንድ ስለሆንኩኝ በሊስት ወደ ላይ እየወጣሁ ከተሰማው ነው ተሰማኝ። ሳው ሳይገባ ኦኬ። እኔ አንዳንድ ጊዜ በጣም ወይ አሁን ነው በቅርቡ ነው ማለት ነው የሚያውቁሽ በጣም ብዙ ሰዎችና ወይ በገንዘብ ለመያዝ ወይ በጊፍት ለመያዝ ሼም ለማትያዝ እንደነዚህ አይነት ነገሮች አይሰሩም። ሚዲያውን ወዳችሁ ከሆነ ሰፖርት የምታደርጉት በቃ ወዳችሁ ሰፖርት አድርጉ። ከዛ ውጪ ነው መክፋት በቃኛ በፈለግነው አጀንዳ ላይ ገዛችሁት ማለት እኮ ነው። ሚዲያነቱ ትርጉሙ አጣ። እዛ እናንተ በገንዘባችሁ መግዛት የፈለጋችሁበት ሰዓት ላይ ሚዲያነቱ አንድ ሚዲያ በስነ አነሰም በዛ ሚዲያ እኮ እና አንድ ሚዲያ በስነ ሰዓት ስለ ጊፍተሮቹ ተውና ባነሳለው ላይ ሄድ። እሺ ሰውን አንዳንድ ጫና በጣም ብዙ ጫናዎች ስላሉብሽ ለዛ ነው ሄሉዬ ገባሽ። እንገዛ ካልገዛን የሚሉት ነገር አለ ነው። ይሄ መሆን የለበትም። ወደው ከሆነ ሚዲያውን ወደው ሰፖርት ያሉ ከዛ በተረፈ እኛ ባፈለግነው አጀንዳ ላይ ብቻ ታወሪያለሽ። እኛ የወደድነውን ሰው መቃወም አትችይ፣ እኛ የወደድነውን ሰው መቃወም ትችያለሽ ብለው ፎርስ የሚያደርጉ እኮ ነው የፈለገው። አሁን ባለፈው ለታ ሲናገር ምንድነው ያለው? አንቺን ነው ማዘዝ የምችለው አለ። ስለዚህ ሊያዝሽ ሁሉ እንደሚችል ሲናገር ነበር። ይሄ ስትሮንግ ነው። እንደዚህ አይነት ሜንታሊቲ አዝላችሁ ከሆነ ሰፖርት ባታረጉ ይሻላል። እውነት በስነ ስርዓት ገንዘብ ያልያዘው ንጹህ ወዳጅነት ታብታብ እያረጋችሁ ክሬት የምታደርጉት ወዳጅነት ይበልጣል። ምክንያቱም ክፉ ቀን ሲመጣ አሁን እርግጠኛ ነኝ ጃዋ በዚያ ኩርፋ ከሄድክ ሄለንን ጉቺ ቤት ቁጭ ብለን እንደምትሳደብ እርግጠኛ ነኝ። በዚያ ኩርፋ ከሄድክ ማለት ነው። እንግዲህ እንዳለ ወዳጅነት ታረጋለህ ብዬ አላስብም። ግን ካረከው እርግጠኛ ነኝ ጉቺ አትሰደብም፣ መሰደብ የለባትም እዚህ ቤት ብለህ ከሄለን ጋር ተጣልተህ ሄደህ ጉቺ ቤት ግን ሄለንን እንደምትሰድባት እርግጠኛ ነኝ። እዛ ሄለን አትሰደብም መሰደብ የለባትም እንደማትልም እርግጠኛ ነኝ። እንደዚህ አይነት ወዳጅነት ክሬት አታርጉ። ምንም ጊፍትም ጋላሪም የምትሞሉት በእንደዚህ አይነት ሜንታሊቲ ሆነ ኤኒታይም እንጠመዘዛታለን ከሆነ ቲክቶክ ቢዘጋ ቲክቶክ ይከፈታል። የኔም አለ 5000 ነው 4000 ፎሎወርስ አለው ትገቢበታለሽ። እግዚአብሔር ስሙ ምናምን ቀይረሽ ምንም ታብታብ ለማድረግ ነው የሚሰራልኝ ነገር የለም። ማንም ቢሆን ማንም 3000 4000 ካላችሁ ያድጋል። አንድ ጊዜ ፊታችሁ ይታይ እንጂ ከዚህ በኋላ ልትይዛት አትችሉም። እና በእንደዚህ አይነት መንገድ እጅ መጠምዘዝ ምንም ለማንም አይበጅም። እንደዚህ አይነት ሜንታሊቲ ኖሯችሁ ሰፖርት የምታረጉ ከሆነ ሰፖርት አታርጉ ካሁኑ ማለት እውነት ኤኒታይም እንደፈለግን እንጠመዘዛታለን። አሁን እሷን እንደተሳዳቢ አድርጎ ትላንትና የተናገረው ነገር ትላንት ወዲያ የተናገረው ነገር እትሮም አሁን ቀጥታ እኮ ሊትራሊ እኮ መጥቶ ለጉቺ ሰፖርት እያደረገ እኮ አንቺን እየተቃወመ ነው ያለው። ጉቺ ወይ ጉርጥ እንደዛ ለቡቺ እየደገፈ እኮ አንቺን እየተቃወመ ነው ያለው። ወዳጅነቱ ለማን ነው? ወዳጅነቱ ለአንቺ ነው አይደለም እስከምናውቀው። ወደሷ ከሆነ ደግሞ በግልጽ ይናገር። አንቺን እዚህ ጋር መጥቶ ፎርስ ማድረግ የለበትም። እዛ ሄዶ አንቺን መሳደብ መብት አለው፣ ሙሉ መብት አለው። ጉቺን ደግፎ አንቺን መናገር ስማ ግን እዚህ ጋር መጥቶ ፎርስ ክፉና ደግ አልናገርም ትላለች ቡቺ ስለ እንትና። ከዛ ቤታ ስለ ወርቁ የተናገረችው ወርቁን ራሷ መግዛቷን ሪሲቱላ ለጃጉር ሰጥቷለች። ከዛ ያን ሪሲት መረጃ ይዘ እያሳየ አውራበት ሄለን ቤት አለችው። እኔ ቤት የሷ እንትን ይወጣል ሪሲቱን እሷ በብሩ አልገዛች። ጀስት ግን ወርቁን ሄደው ሲገዙ በማስሚው ሲባል በኔ ስም ብሎ አስመዝግባለች። ያንን ይዛ ቁጭ አድርገዋለች። እኔ ቦን ኖሮ ያ ወርቄ ነው አይደለም አይደል? ከነሳጥኑ ሪሲቱን ከትቼ ነበር ምልከው። ለደግ ቀን ለክፉ ቀን ብዬ ማነሳው ፎቶ አይኖረኝም። ገባ ምን ያህል ታክቲክ እንዳለበት ማለት ነው። በጣም እና ይሄ የሷን ሀቅ ላውጣላት ብሎ እኔ ጋር ማሰቡ ራሱ ምን ያህል እንዳልተረዳኝ ያሳያችሁ። ምን ያህል ራሱ ቤታንም እኔንም እየገፋ እንደሆነ ያሳያችሁ።
እኔማ አፈቀራት እንዳልኩኝ እኮ ልጅቷን ራሱ ገባ ያ መሆን የለበትም ያስብላል እንዴ ጭራሽ ለጋ እንትን ያስብላል እግዚአብሔር ምስክሬ ነው ያስብላል እነሱም ደግሞ ፈርዘር ገባሽ አንቺን በምን ሊይዙ እንደሚችሉ ቁጭ ብለው አሰቡና ማንጋን ሄዱት ቀጥታ ጊፍት ያረጋ ሰፖርት የሚያደርግሽ ሰው ጋር በውስጥ ሄደው ማናገር ጀመሩት በጣም ነው የሚገርመው ታክቲካቸው ምን ያህል እንግዲህ አስቢ አንቺን እንዲህ ካረጉ ቤታየውን ደግሞ አስቢ ጊፍተሮቿን ስንት ነገር እንደሚሉ በውስጥ ይሄዱ በጸሎት ምን ነገር አለና ነው ኧረ በጭራሽ የምትይው ውሸት ነው የማወራው ምራቅ እየተፋው ነው የማወራው እንደዚህ ወዴት ሄደ ቀጥሉ ጋይስ ያ እነ ቡቺ እውነቴ ነው አንቺን ለመያዝ አንቺን ኮንትሮል ለማድረግ ማንጋኑ በስተጀርባ ሄዶ በቤቷ አታሳየውም ለምን እዚህ እንዲወራበት ፈለገች ምክንያቱም የቤታ ልጆች እዚህ ነው መቀየር የሚችሉት ኦሬዲ ሷጋ አይሄዱ ልትቀይር የምትችለው አንድ ከኔ ኤቪደንስ ሲመጣ እኔ የምቀየራለሁ እናቴ ትሙት በዚህ ነገር ላይ በአራት ነጥብ ቃል የገባውላት ሰው ብትኖር ቤታ ናት ፈለገችም አልፈለገችም ያ አይ መሆንም አለበት ቡቺ በፍጹም በዚህ አይነት ሁኔታ አንደኛ ነገር እዚህ ቤት ላይ በጥሩ እንኳን ስሟን እንድታነሳኝ አልፈልግም ብላለች ስለ ኃጢአተኝነት እንኳን ቢኖረኝ የኔ ሐቅ እዚህ ቤት እንዲወራ አልፈልግም አለች እና ያንን ሐቅ ይዞ ለምን ነው ጃጉር ሊያወራ የሚፈልግ እኮ አሁን እኮ የጉቺን መብት ነው ሄለን እኮ እያከበረች ያለች አልፈልግም አላለ እሱ የኔንም መብት ይጋፈፋል የሷንም እየገፈፈ ነው ያለ እኔ እንዲቆም ከራከርልሻለሁ ነው ለኔ ግን አንድ ደቂቃ ለም ሰከንድ እንኳን አልተከራከርም እንደሚያውቀኝ ሰው እንኳን እዛ ሄዶ እኮ መልፋት እስቲ ነው ያላት እንጂ ሄለን እየሰደበችሽ አይደለም አረጋጊው እንደዚህ አንቺ ራሱ ትሳደበለሽ አንቺንም የምትሰድብሽ በሙሉ አልታየው እኔ ነው ስድብ የሚለኝ ገብቶሻል እሷን ሄዶ እኮ ስድብ አቆያላላ ቤታ ውሸታምናትን ነው ፎከስ ያደረገው ጃጉር ያ እዛ ሄዶ እሷ ቤት ሄዶ ምንድነው ያለው አንቺ ለሚነግሩሽ ለሚሉሽ ነገር ለሚሰድቡሽ ነገር መልስ አትስጪ የሚል ምክር ነው እንጂ መከራት አንቺ ራሱ አትሳደቢ አንቺ አትናገሪያት እኔም ሄለንን በቃ ረፊላታለሁ አይደለም እኮ ያለው በጣም በሚገርምሽ ሁኔታ ለእነ ሄለን ለምትሰጥሽ መልስ ለምትናገርሽ ነገር መልስ አትስጪ በቃ ተውት በዚህ እኔ ምሳሌ ረፊላታለሁ ስለዚህ አንቺ ነሽ ተቋሽ ማለት ነው እሷ ተከላካይ ነች በሷ አይምሮ ውስጥ እሷ ተከላካይ ነች አንቺ ተቋሽ ነሽ በቃ የምትከላከዩን አቁሚ እሷም እንዳትተኩስ እነግራታለሁ የሚል ይዘት ነው የተናገረውና ይሄ አንደኛ ነገር ጭንቅላቱ ተቀይሯል ይሄ ልጅ ሁለተኛ ነገር በቅንነት ሊሆን ይችላል እኮ የሚያደርገው ሄለን በቅንነት ግን የሚያደርግበት መንገድ ወይ ጊፍቱን ተማምኖ ሊገዛሽ ካሰለ የጎዳ ነው ሁለት ደግሞ ቤታንም ውሸታም ነው ፖይንት ያ በወደዛ ነገር አስመሰለበት በቅንነት ከሆነ ያደረገ ያለው ሚዛናዊ ሆኖ ምናለ እስከዛሬ ድረስ ስንት አጀንዳ የሚወራበት ቤት ለምንድን ነው ተለይቶ የዝች ረፊ የሚባለው መሆን የለበትም ሚዲያነቱን ትርጉም አታሳጣው ጆጋ እኛ ሚዲያውን ሰፖርት ስታደርግ ደስ ይለናል ሰፖርተር that's right ግን ትርጉምም አታሳጣው ሚዲያነት ይሄ ነው ሁሉም ሚዲያ ላይ መጥተው የተሰጡ ሰዎች ናቸው በገዛ ፈቃዳቸው ሚዲያ ላይ መጥተው የተሰጡ ናቸው ሚዲያ ላይ ለተሰጣ ነገር አጀንዳ ነው ይመጣል ይወራበታል አንተ ግን እዚህ ጋር መጥተህ እኔ ዛሬ በዚህ በጉቺ ከጀመርከው ነገ ተቀጥለዋለህ ነው እኮ ችግሩ ነገ ደግሞ ግዴታ በፖለቲካም ብትገባ በቃ እከሌን ደግፈሽ እኔም ደግፈው ይንነውና ነው ልትል ነው ማለት ነው እንደዛ አይነት አከርታው በልዩነት ውስጥ ሰፖርት አርግ እየተከራከርክ መብትህን እያስከበርክ አንገት ለአንገት እየተያያዝክ ሚዲያክ ነው የራስህንም ተቃራኒ ሐሳብ ማሰማት መብት አለ አልመፈገችም እሱን ነው ፈገችከን that's right ብትቀየር መብትህን እያስከበርክ ሰፖርት የምታደርገው ሚዲያ እስከሆነ ድረስ የራስህ ሚዲያ እስከሆነ ድረስ አድሚን እኔ እንኳን አድሚን የለኝም 7 አመት ሙሉ እዚህ ቤት ቁጭ ብዬ እኔ እንኳን አድሚን የለኝም ትናንት መጣ አንተ አድሚን ወስዳል that's it's okay ሚዲያ ነው አድሚን ነክ
አድሚን ሆነ ሚዲያ ኮዶ ራስን አስከብረ በምታምንበት ነገር ጉቺን ደግፈ ከሆነ መብት አለ። እዚህ መጣ ጉቺን ደግፈ የመከራከር መብት አለ። አንገት ለአንገት ከሄለን ጋር የመከራከር ሄለንን ግን ፎርስ ማድረግ አትችልም። ወደኔ ሐሳብ ላይ አትችልም ነው። እንደዚህ አይነት ነገር የሚዲያውን ህልውና ራሱ ማንነት ምንነቱን ራሱ እያሳጣኸው ነው። የተወሰኑ ሰዎች የተያዘ ሚዲያ ረከው ማለት ነው። ነገም ትቀጥላለህ። አዲስ አጀንዳ ማምጣት አትችልም ማለት ነው እንደፈለገች። ስለዚህ ጃጓር እኔና ይሄን ሰው ትደግፈዋለህ፣ ትቃወመዋለህ፣ አጀንዳ ላደረገው ነው ብለህ በዋትስአፕ ልታስፈቅደው ነው ማለት እኮ እንደዚህ ያረከለው ወደ እንደዚህ አይነት ነገር ነው። አስፈቅድኝ እያስፈቀድሽኝ አጀንዳም ጭልትለው ቀጥ ብለህ አትሄድም ወደዛ። እንደውም በጣም ብሬክ ሆናለች። እኔ የሊሃም ነገር ነው የመጣብኝ ሄሉ በጣም ዩቲዩብ ላይ በገቡ ቁጥር 400 እና 500 ዶላር ድረስ ሱፐር ስቲከር የሚሰጡ ሰፖርተሮች ነበሯል። አልሰማችሁም ነው ያለቻቸው። እንደ ሚዲያ ሐሳባቸውን መናገር ይችላሉ። አልነፈገቻቸው። መከራከር ይችላሉ። አንገት ለአንገት ተያይዘው በእንደዚህ አይነት መንገድ ኖ ከኔ ሐሳብ ተቃራኒ ነው ያላችሁ ብላ ፎርስ አታረግም ማንንም። ነገር ግን እነሱ ገንዘብ ሰፖርት እያደረግናት ነውና እኛ ሰፖርት የምናደርጋት ገንዘብ ከቆመ ሚዲያው እንደ ሚዲያ አይቀጥልም የሚል እሳቤ በጭንቅላታቸው መምጣት ጀመረ። ሮንግ የሆነ እነሱ የሉም ይወሳለች። እንማሮ የዛሬ 3 ዓመት አካባቢ የተፈጸመ ነገር ነው። እነሱ የሉም ተረሱ። እሷ ግን አለች። ገባችሁ? እና በገንዘባችሁ ሚዲያን መግዛት አትችሉም። ሰፖርት አድርግ የምትወድ ከሆነ ተስማማ አልተስማማ መብትህን አስከብርበት። መጣ ተከራክ ግዴታ ከሄለን ጋር አንድ አይነት ሐሳብ ሊኖርህ አይገባም። ግን መጣ መከራከር ትችላለህ። ጉቺን ደግፈህ መጣ ሄለን ጋር አንገት ለአንገት መያያዝ ትችላለህ። ችግር የለውም። ግን ፎርስ አታርጋት። በእንደዚህ አይነት መንገድ እኔ አልስማማ። ጃጋር እያራክ ያለበት ነገር በጣም ተመለስ። ትክክል አይደለም። ሄለን ደግሞ እውነት የዚህ የጉቺን ነገር በጣም ጠንክረሽ መሄድ አለብሽ። እንደውም በእንደዚህ አይነት መንገድ ከመጡ በየቀኑ አጀንዳ እንዳይሆኑ ይፍሩ። እንደውም ዝም ቢሉሽ ይሻላል። ያው ዝም ስፓልሽ ቁጥር ስለሚበጽብሽ ማለት ነው። ዝም በተናገሩሽ ቁጥር እና መቀጠል አለበት። ሌሎች ሰዎች ሐሳባቸውን ይስጡና ሰጣለሁ። የሚገርም ነገር ትዝብት ነው። ትርፍ አልደረስኩም። ካልገባው ሰጣለሁ። እሺ አሁን በጣም የምታከብራቸው ሰዎች ራሱ ያኔ ናዮን ስረግጣት ስናገራት ጆንን ስናገረው እንግዲህ ጆንም ናዮ ከጃኒ እንደው ናዮን አታናሽ ገባ። ናዮን አታናሽ ዋንቲያ ታናሽ ናት ከጃኒ። ጃኒ በጣም ፍጹምና ህፃን ልጅ እንደሆነች በጣም የምትጽፉልኝ ሰዎች አላችሁ። ምን ነው ያኔ ናዮን ስናገር ዋንቲያን ስናገር ትክክል ያላችሁ ጩቤ ቅቤ ስትቀቡ አልነበረም እንዴ? ልጅነትና ታላቅና ምናምን ከኋላና እንደ አረበኛ ሆነ እንዴ? እንደዚህ ከጎንና ከእንደዚህ ለማለት ለእድሜ ትልቅነት ጃኒ አትበልጣቸውም እንዴ? ዋንቲያና ናዮ አያንሷትም? ምን ነው ያኔ እንደዚህ አይነት ኮሜንቶች አልጻፋችሁልኝ? ምን ነው ማለት ታዘባችሁ ይመስላችኋል? ስለማከብራችሁ ብቻ